ዓለምን እያስጨነቀ በቀጠለውና በመካከለኛው ምስራቅ የተቀጣጠለው ጦርነት በሳምንት ይጠናቀቃል ቢባልም ሁለተኛ ሳምንቱን እያገባደደ ይገኛል። የጦርነቱ አሳሳቢነት ደግሞ ቀስ እያለም ቢሆን ወደ ቀጠናው ሀገራት እየተስፋፋ የሚገኝ ሲሆን አዲሱ የኢራን መንፈሳዊ መሪ በአሜሪካና እስራኤል ላይ የበቀል እርምጃ ለመውሰድ በድጋሜ መዛታቸው የኢራኑ ጦርነት በአጭር ጊዜ ውስጥ ይቋጫል የሚለው ተስፋ እንዲመናመንም አድርጎታል ይላሉ የፖለቲካ ተንታኞች። ከዚህም የተነሳ ዓለማችን ወደማይቀረው ሶስተኛ የዓለም ጦርነት ልትገባ እንደምትችል ብዙዎች ስጋታቸውን እየገለጹ ሲሆን ለዚህም ምክንያታቸው ደግሞ የልዕለ ኃያሉ ሀገር አሜሪካ ፕሬዝዳንት ዶናልድ ትራምፕ በግልጽ ባቀረቡት ጥሪ ፈረንሳይ፣ እንግሊዝን ጨምሮ ሌሎች የኔቶ አባል ሀገራትም በጦርነት ውስጥ በቀጥታ እንዲገቡና በተለይ ደግሞ ኢራን የዘጋችውን የሆርሙዝ ሰርጥ ለማስከፈት የጦር መርከቦቻቸውን እንዲያስጠጉ በይፋ መጠየቃቸውን ተከትሎ ጉዳዩ ፖለቲካዊ ብቻ ሳይሆን መጽሐፍ ቅዱሳዊ ትንቢቶች የሚፈጸምበትና ከመንፈሳዊ ሀሳቦች አንጻር ማየት እንደሚገባ ብዙ የስነ መለኮት አስተማሪዎች እየተናገሩ ነው። በተለይ ደግሞ የኢራን ከታሰበው በላይ ጠንካራ መሆኗን ማሳየቷና ከኢራን ያልተጠበቀ የመከላከልና የማጥቃት አቅምን ማሳየቷን በመመልከት ብዙ የስነ መለኮት አስተማሪዎች የመጽሐፍ ቅዱስ ትንቢቶችን በመጥቀስ የአሜሪካን ፍጻሜ የሚያፋጥንና ኃያልነቷን የሚያሳጣም ሊሆን እንደሚችል በመጽሐፍ ቅዱስ ትንቢቶች አስደግፈው እየተናገሩ ናቸው። ለመሆኑ ስለ አሜሪካ መጽሐፍ ቅዱስ ምን ይላል? እውነት ፍጻሜዋ ደርሷል ወይ? ኢራን ጦርነቱን የማሸነፍ አቅም አላት ወይ? ጦርነቱ ወዴት እያመራ ነው የሚለውን ከመጽሐፍ ቅዱስ ውስጥ ትንቢቶች አንጻር የስነ መለኮት አስተማሪዎች ምን ይላሉ እያለን እየመረመርን ጥቂት ደቂቃ አብረን እንቆይ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሆንላችሁ። ወደ መጽሐፍ ቅዱስ ሀሳብ ከመግባታችን በፊት ይህን እንድታስቡ እንጠይቃለን። አንድ ሀገር እጅግ ባለጠጋና ከምንም በላይ በሀብት በኃይልና በተጽዕኖ የተሞላ መሆኑን አስቡ። ዓለም ሁሉ አይኑን በእርሷ ላይ ያደረገባት፣ ነጋዴዎች ከእርሷ በሚወጣው ብዙ የሚበለጽጉባት፣ ኃይለኛ መንግስታትም ከእርሷ ጋር የሚተባበሩባት ሀገር ማናት? መልሱን ለእናንተን ተውና ከዚህ ጋር በተያያዘ የሥነ መለኮት አስተማሪዎች እንደሚያስተምሩትና በመጽሐፍ ቅዱስ በራእይ መጽሐፍ ምዕራፍ 17ና 18 ውስጥ እጅግ የሚያስፈራ አንድ ነገር ይናገራል። ይህ ታላቅ ኃይል ያለው ሀገር አንድ ቀን በአንድ ሰዓት ውስጥ ይወድቃል ይላል። ዓለም ሁሉም ቆመው የመውደቋን ጭስ ይመለከታሉ ይላል። ይህን ስፍራ በመጽሐፍ ቅዱስ ሚስጥራዊ ባቢሎን ተብሎ ይጠራል። ብዙ ሰዎች፣ የመጽሐፍ ቅዱስ ተመራማሪዎች፣ አስተማሪዎችና አንዳንድ የፖለቲካ ባለሙያዎችም ይህ የተነገረው ስለ ጥንታዊ ከተማ አይደለም ይላሉ። እነሱ እንደዚህ ብለው ይናገራሉ። ሚስጥራዊ ባቢሎን የተባለው በመጽሐፍ ቅዱስ ውስጥ የዘመናዊ ሀገር ምልክት ነው ብለው ይከራከራሉ። አንዳንዶች ይህንን እንኳን ከዩናይትድ ስቴትስ ኦፍ አሜሪካ ጋር በግልጽ ያያይዙታል። ምክንያቱም መጽሐፍ ቅዱስ የሚገልጸው ባቢሎን እንዲህ ያለች ናት። የዓለም ነጋዴዎች ከእርሷ በሀብት የሚበለጽጉ፣ መንግስታት ከእርሷ ጋር የሚገናኙ፣ በጣም የሚፈሯት፣ ብዙ ቅንጦትና ብዙ ኃይል ያለባት። ታዲያ ይህ መግለጫ በአሁኑ ዓለም ማንን ይገልጻል ብለው ይጠይቃሉ። ዛሬ በዓለም ላይ በኢኮኖሚ፣ በባህል፣ በፊልም፣ በሙዚቃና ፖለቲካ ላይ ከፍተኛ ተጽዕኖ ያላት ሀገር አሜሪካ ናት። ዓለም ብዙ ነገሮችን ከሷ ይከተላል። ነገር ግን መጽሐፍ ቅዱስ ሌላም ነገር ይናገራል። ባቢሎን በትዕቢት እንዲህ ትላለች፣ ንግሥት ሆኜ ተቀምጫለሁ፣ መከራም አላይም። ይህ የትዕቢት መንፈስ ነው። ይህንንም ሀሳብ ዶናልድ ትራምፕ ከተናገሩና እኛን የሚያክል ሀገር በዓለም ላይ የለም እያለ በየጊዜው የሚናገረውን ሀሳብ በመጥቀስ የስነ መለኮት አስተማሪዎች የዚህ ትንቢት መፈጸሚያ አሜሪካ ልትሆን ትችላለች ብለው ሀሳባቸውን ያስቀምጣሉ። ዛሬ ዓለም እጅግ በትልቅ ውጥረት ውስጥ ናት። ጦርነቶች በተለያዩ አካባቢዎች ተባብሰው ቀጥለዋል። በዩክሬንና በሩሲያ መካከል ያለው ጦርነት፣ በሚድል ኢስት ወይም በመካከለኛው ምስራቅ ያለው ታላቅ ውጥረት፣ በኢራንና እስራኤል መካከል ያለው ግጭት፣ እነዚህ ነገሮች ብዙ ሰዎችን ብዙ ነገር እንዲጠይቁ እያስገድዱ ናቸው። በተለይ ጉዳዩን ከፖለቲካዊ አንጻር ሳይሆን መንፈሳዊ አንጻር ወይም ከመጽሐፍ ቅዱስ አንጻር መመልከት እንደሚገባ
ብዙዎች እየጠቀሱና ወደ መጽሐፍ ቅዱስ ትንቢት አይናቸውን ዞር እያደረጉ ነው። ይህ ሁሉ ወደ ታላቅ ዓለም ጦርነት እየተቃረብን እንደሆነ ማሳያ ነው ብለው ይናገራሉ። አንዳንድ የመጽሐፍ ቅዱስ አስተማሪዎች ይህ ሁኔታ የመጨረሻ ዘመን ምልክት ነው እያሉ የሚገልጹ ሲሆን እነሱም እንደዚህ ይላሉ። የዓለም ኃይለኛ መንግስታት እየተነሱና እየተወዳደሩ ሲሄዱ አንድ ታላቅ ኢኮኖሚ ኃይል በአንድ ጊዜ መውደቅ ይችላል። መጽሐፍ ቅዱስ እንደዚህ ይላል፣ በአንድ ሰዓት ውስጥ ትጠፋለች። ይህ ምናልባት በጦርነት በኢኮኖሚ መፍረስ ወይም በታላቅ አደጋ ሊሆን ይችላል። ነገር ግን መልእክቱ ከፖለቲካ በላይ ነው። እውነተኛው መልእክት ነው። እግዚአብሔር ሕዝቡን እንዲህ ይላል፣ ሕዝቤ ሆይ ከእርሷ አውጡ፣ ከኃጢአቷ እንዳትካፈሉ። ይህ ማለት የዓለምን ኃጢአት አትከተሉ፣ በሀብትና በቅንጦት አትታበዩ፣ ከእግዚአብሔር ጋር ቅርብ ሕይወት ኑሩ የሚል መልእክት አለው። መጽሐፍ ቅዱስ እንዲህ ይላል፣ ዓለምና ምኞቷ ይጠፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ለዚህ ነው የሥነ መለኮት አስተማሪዎች አሁን ያለውን ሁኔታ በመገንዘብ በመጽሐፍ ቅዱስ የተጠቀሰችው ሚስጥራዊ ባቢሎን አሜሪካ ልትሆን ትችላለች የሚሉት። ምናልባት የዓለም ክፉ ስርዓት ሁሉ ሊሆን ይችላል። ሚስጥራዊ ባቢሎን በመጽሐፍ ቅዱስ በራእይ ምዕራፍ 17 እስከ 18 የተጠቀሰ ሲሆን በዚያ የተጠቀሰው ስም ከታሪካዊ ባቢሎን ይመጣል። ነገር ግን በራእይ ውስጥ የተጠቀሰው በትክክል ያለውን ከተማ አይደለም። እግዚአብሔርን የሚቃወም የኃጢአት የዓለም ስርዓትና የክፉ ኃይል ምሳሌ ነው። በራእይ መጽሐፍ ምዕራፍ 17 ቁጥር 5 እንዲህ ይላል፣ በግንባሯ ላይ ሚስጥር ታላቂቱ ባቢሎን የአመንዝሮችና የምድር አስጸያፊዎች እናት የሚል ስም ተጽፎ ነበር። በዚህም የትንቢት ቃል በግልጽ አገሩ ባይጠቀስም እየታየ ካለው ነገር አንጻር ነው አያል ሀገር ማን እንደሆነ በመመልከት አይናቸውን አሜሪካ የሚያደርጉት። ምንም እንኳን አከራካሪ ቢሆንም በዚህ ግን የሚስማሙ ጥቂቶች አይደሉም። ለዚህም እንደ ሌላ ምሳሌ የሚያስቀምጡት የፈለጉት ሀገር ላይ መንግስት መቀየር መቻላቸው ፖለቲካዊ ኢኮኖሚውን የምትዘውር ሀገር አሜሪካ መሆኗን እንደ ምሳሌ ያነሳሉ። ምክንያቱም ሚስጥራዊ ባቢሎን የተባለችው የመጽሐፍ ቅዱስ ሀገር ልክ እንደዚህ ሀያላን መንግስታት ሁሉ የሚንበረከኩላት እንደሆነች በራእይ መጽሐፍ ተጽፏል ብለው እንደ ወሳኝ ሀሳብ የሥነ መለኮት አስተማሪዎች ያስቀምጣሉ። ነገር ግን አንድ ነገር እርግጠኛ ነን፣ የዚህ ዓለም መንግስታት አንድ ቀን ይወድቃሉ። ነገር ግን የእግዚአብሔር መንግስት አይናወጥም። ስለዚህ ጥያቄው ነው፣ እኛ በባቢሎን መንፈስ እየኖርን ወይስ በእግዚአብሔር መንግስት መንገድ እየተመራን ነው?